ሰላም 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 ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ወደ ፒያሳ ተመልሰናል። እንግዲህ አራዳ ፓርክን የምንጎበኝ ነው የሚሆነው። አራዳ ፓርክ ለውጦች ያሉት በተለይ ደግሞ ኢቭን አጥሮ እየፈራረሰ ይገኛል። ከዛ ባሻገር ደግሞ ከዚህ በፊት እስኪ ሲኒማ ኢምፔር አካባቢ ቼክ አድርገ ይፈርሳል የሚባል ነገር እንትን ብላችሁኝ ነበር። ነገር ግን እሱ አሁንም አገልግሎት እየሰጠ ይገኛል። ከሱ ጎን የነበሩ እዛው ህንጻ ላይ ያሉ ሱቆች ግን እየለቀቁ ተመልክቻለሁኝ። በተለይ አንበሳ ጫማ የነበረበት ቡቲኮቹ እና እንደዚሁም ደግሞ አንዳንድ ጫማ ቤቶች ከዛ ባሻገር ደግሞ ወርቅ ቤቶች ሲለቁ ተመልክቻለሁኝ። እንግዲህ ዛሬ ሙሉን አራዳ ፓርክ እንጎበኛለን። መነሻችን እዚሁ አድዋ 00 ፊት ለፊት አድርገን ወይም ደግሞ ከፏፏቴው አጠገብ በማድረግ ወደ አድዋ ዙሪያውን እንዞረዋለን። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ ጠይቃችኋለሁ። ነባር ቤተሰቦች ሀሳብ አስተያየታችሁን፣ አዳዲስ ቤተሰቦች ደግሞ ሰብስክራይብ ማድረጋችሁን ከዛ ባሻገር ደግሞ ላይክ በማድረግ ቪዲዮውን ተደራሽ እንዲሆን እንድታግዙ ጠይቃችኋለሁ። እንግዲህ መልካም ቆይታ ይሁንላችሁ። ያው በግራ በኩላችን እንደምትመለከቱት አድዋ ሙዚየም አለ፣ አድዋ 00። ከዛ ፊት ለፊት ደግሞ ሄደን በቀጥታ በመዞር አራዳ ለግዠሪ ሞሉን የምንመለከት ይሆናል። ስለዚህ ዲቴል መረጃ ነግራችኋለሁኝ። እንግዲህ ሞሉ አሁን ያው እንደሚታወቀው ሙሉ ለሙሉ የዶሜስቲክ ፋይናንስ በሚባለው ወይም ደግሞ በሀገር ውስጥ ፋይናንስ እንደሚደረግ ይታወቃል። ይሄም በፐብሊክ ፕራይቬት ፓርትነርሺፕ ወይም ደግሞ ፒፒፒ በሚባለው ማለት ነው። አንደኛው ያው መንግስት ፋይናንስ ያደርገዋል። ከመንግስትና እንደዚሁም ደግሞ ባለሀብቶች በጋራ በመሆን የሚገነቡት እጅግ በጣም ግዙፍ ሞልና እንደዚሁም ደግሞ ተለቅ ያለ ፕሮጀክት ነው። እንግዲህ ቦታው ከዚህ በፊት እንደሚታወቀው እዚህ ዶሮ ማነቂያ የሚባለው ሰፈር ላይ እየተሰራ የሚገኝ ፕሮጀክት ነው። እዛ አካባቢ ብዙዎች ምናልባት ከዚህ በፊት በነበረው እንደምታስታውሱት ሱቆች፣ በብዛት ደግሞ ስጋ ቤቶች፣ ከዛ ባሻገር ደግሞ እንደ መኖሪያ ቤቶችና ትንንሽ ደግሞ በተለይ ወደ መንደሩ ስትገቡ ማዘር ቤቶች የሚባሉ ሰንዴይ ማርኬት ኢቭን ቅዳሜና እሁድ የሚሰሩ አይነት ልብስ መሸጫ ነገሮች ነበሩ፣ ወደ ውስጥ ገባ ስትሉ ማለት ነው። አሁን ላይ ደግሞ እንግዲህ ትልቁ ሞል እየተጠናቀቀ ይገኛል። እንደሚታወቀው 2026 ላይ ይጠናቀቃል ነው የተባለው። ኦልሬዲ ዙሪያው መስኮት ወይም ደግሞ ይሄ መስቶት ተገጥሞ እየተጠናቀቀ ይገኛል። ከፊት ለፊቱ እንኳን በፊትም እንትን ብሎ ነበር። በጎንም በታች በአራዳ በኩልም እንደዚሁም ደግሞ በላይኛው በዚህ በተርሚናሉ በኩል ማለት ነው ዳግማዊ ምኒልክ ተርሚናል የባስና የታክሲ ተርሚናል የተሰራለ በዛም በኩል እየተጠናቀቀ ይገኛል። ከጀርባውም ደግሞ ትልልቅ ፕሮጀክቶች አሉ። እነ ዳውዲ ቦራ የመሳሰሉ ፋውንዴሽኖች እዛም አካባቢ ተቋማቶቻቸውን እየገነቡ ይገኛል። ወረዳው ባለበት ማለት ነው። የአራዳ ክፍለ ከተማ ወረዳ 5 አለ ከጀርባው። በዛ ዞረን ይሄ የሞሉ በጀርባው በኩል ማለት ነው። በዛም በኩል ያለውን ሌሎች የተጀማመሩ ነገሮች አሉ። እነሱንም በደንብ አስጎበኛችኋለሁኝ። ከእናንተ የሚጠበቀው እስከ መጨረሻው ድረስ አብራችሁኝ መቆየት ነው። እንግዲህ ይህንን ሞል ዲዛይን ያደረገው እንደሚታወቀው ኪት ስቱዲዮ ነው። ያው ብቻውን ግን አይደለም። ያው እንደሚታወቀው ሌላ ሀባር አርኪቴክትስ የሚባል ቡድን ሁለት ሆነው ዲዛይን እንዳደረጉት ከዚህ በፊትም በነበረው ቪዲዮ ሼር አድርጌያችሁ ነበር። በፋይናንስ ሞዴል ደግሞ ወይም ደግሞ በባለቤትነት ከሚሳተፉ ተቋማቶች አንዱ MWS የሚባል ተቋም አለ። ያው ከመንግስት ጋር በጋራ በመሆን ይህንን ፕሮጀክት እየገነቡ የሚገኙ ተቋም ማለት ነው። እንግዲህ እዚህ ደግሞ ቦታው የተመረጠበት እንደሚታወቀው ፒያሳ በተለይ ድሮም በተለይ ስትቆረቆር አካባቢም ጀምሮ የቢዝነስ አካባቢ ነበር። ኢቭን በጣሊያኖች ወረራ ወቅት እዚህ አካባቢ ንግድ የሚከናወንበት አካባቢ እንደነበር ነግራቸዋለሁኝ። ከዛ ባሻገር ደግሞ ያው በተለይ እነዚህ የጣሊያን ወረራ በነበረ ወቅት ኢትዮጵያውያኖቹ እዚህ አካባቢ እንዳይነግዱ ይከለከሉ እንደነበር፣ ለዛም የተነሳ ወደ መርካቶ በመሄድ የኛ ማህበረሰብ እዛ አካባቢ ቢዝነስ እንደመሰረተና አሁን ላይ የአፍሪካ ትልቁ ገበያ መርካቶ ማለት ነው አሁን ያለበት ደረጃ የደረሰው በዛ ሰዓት እዚህ አካባቢ ነግዱ የነበሩ ኢትዮጵያውያኖች ሲከለከሉ እዛ ሄደው እርስ በርስ መገበያየት በመጀመራቸው እንደሆነ ከዚህ በፊት በነበረው ቪዲዮ ሼር ተደራርገን ነበር። እንግዲህ አዳዲስ ቤተሰቦች ምናልባት የማታውቁት ካላችሁ ይሄ እንትን ይሆናችኋል። እንግዲህ ዙሪያው እንደምታዩት ፒያሳ የድሮ ዲዛይን እንደሆነ ይታወቃል። ኢቭን የህንጻ ስነ ጥበቦቹ ወይም ደግሞ ህንጻዎች አሰራራቸው እነዚህ ነባሮቹ ወይም ደግሞ ኢቭን አሁን የነ ዞረን የምንመለከተው አለ የዚህ ሲኒማ ኢምፔር ያለበት ዙሪያው አካባቢ ያሉ ቤቶች ዲዛይናቸው ምናምን በሙሉ የኢትዮጵያዊ ተች እንዳልሆኑ ወይም ደግሞ በዛ ሰዓት የተሰሩ እንደሆነ ይታወቃል። እንግዲህ በዚህ በፊት ለፊት በኩል አጥሩ እየተነሳ ይገኛል። እንደምትመለከቱት ወደዚህ ወደ ሞሉ ደርሰናል። ሻገር ብዬ ጠጋ ብዬ ውስጡ ምን በተከፈቱ ቦታዎች ምን እንደሚመስል በየዙሪያው እየተዟዟርኩ ማስጎበኛችሁ ይሆናል። እንግዲህ አንዱ መግቢያ በዚህ በኩል ነው ያለው።
በተመሳሳይ በዚህ ተቃራኒው የዚህ የሲኒማ ኤምፓየሩ ጎን በዛ በኩል ሌላ መግቢያ አለ። ዋናዎቹ ፊት ለፊት የምትመለከቱት ባሱ የቆመበት ነው፣ ወይም ደግሞ ያው ስክሪን የሚኖርበት ቦታ ማለት ነው። ስክሪን እዛች ጋር ቦታ የተተወች ያለች ልብ ብላችሁ ከሆነ በፊት ለፊት በኩል ስክሪን ይኖረዋል። እንግዲህ በርዳይ ቪው አሳየን ወይም ደግሞ ከላይ ሆነ በተወሰነ እንትን ብታሳየን ያላችሁኝ ነበራችሁ። ምናልባት እዚህ አካባቢ ሌላው መንግስት ያስቀመጠው ምናልባት እንትን ከሌላችሁ ትልልቅ ህንጻዎች እዚህ አካባቢ አይሰሩም፣ ወይም ደግሞ ይሄንን ሊሸፍኑ የሚችሉ ከጀርባውም ያለው ይሁን በዚህ በፊት ለፊት በኩል የዚህ ሙዚየሙም ይሁን የሞሉ ትልልቅ ሰማይ ጠቀስ የሚባሉ ምናልባት አሁን ሜክሲኮ አካባቢ የምትመለከቷቸው ወይም ደግሞ ላይ አይነት ህንጻዎች እዚህ አካባቢ አይቻልም፣ ወይም ደግሞ የአካባቢው ስታንዳርድ አለ። ስለዚህ የትኛውም ህንጻ ላይ ብንወጣ ጣራውን ሙሉ ለሙሉ ሊያሳየን የሚችል አይነት አይሆንም። እንደምታውቁት ደግሞ እዚህ አካባቢ እንደዚህ አይነት ትልልቅ ህንጻዎች የሉም። በፊት ለፊትም የምትመለከቱት የዚህ አድዋ 00 የከፍታው ወይም ደግሞ ቁመቱ እንደምትመለከቱት ነው። ከታችን በኩል ያሉት እንደ ኤሌክትሪክ ህንጻ፣ ከሱ ባሻገር ደግሞ ዙሪያ ላይ ያሉት የድሮቹ ህንጻዎች ተመሳሳይ ቁመት ያላቸው ናቸው። ከበስተጀርባ እየተገነቡ የሚገኙትም ያን ያክል ከፍ ያለ ህንጻ የለም። ኢቭን ልብ ብላችሁ ከሆነ እዚህ ወርቅ ሞሉ እንኳን በጣም አጠር ያለ ነው። ይሄ ግሪክ ቸርች አጠገብ የሚገኘው ማለት ነው። ምናልባት ግሪክ ቸርች ማለት ከሲኒማ ኢምፓየር ጎን ይዛችሁ ወደ ራስ መኮንን ድልድይ ስታመሩ በግራ በኩል የተሰራ የወርቅ መገበያ ሞል አለ፣ በቅርቡ የተጠናቀቀ ማለት ነው። የሱም ከዚህ የሚበልጥ አይደለም። ቁመታቸው እንዳለ ምናልባት በጣም ቢበዛ እስከ 4 እንደዚህ ቢደርሱ ነው። እሱንም በደንብ ቼክ አላደረኩትም። እስኪ ምናልባት በቀጣይ ቪዲዮ ላይ ቼክ አድርጌ እነግራችኋለሁ። ግን ቁመታቸው ተመሳሳይነት ያላቸው አጠር ያሉ ናቸው። እንደምትመለከቱት እዚህ አካባቢ አጥሩ እየፈራረሰ ይገኛል። የእግረኛ መንገዷ ኦልሬዲ ሙሉ ለሙሉ ተዘግታለች። አሁን አንዳንድ እቃዎች አስቀምጠውበታል። መስታወት የመሳሰሉ አልሙኒየሞች ተቀምጠውበታል። ምናልባት ቀጣይ ስንመጣ ይሄ አጥር ተከፍቶ ልናይ የምንመለከትበት እድል አለ። እንግዲህ ፕሮጀክቱ የተጀመረበትና የሚጠናቀቅበት ጊዜ ፕላን የተደረገው ማለት ነው ለማስታወስ ያክል በ2023 ነው የተጀመረው፣ ወይም ደግሞ በ2016 አካባቢ በእኛ ማለት ነው። የሚጠናቀቀው ደግሞ በዚሁ በ2026 እንዲጠናቀቅ የጊዜ ገደብ ተሰጥቶት ነበር። አሁን 6ኛ ወር ላይ ነን በፈረንጆቹ። ምናልባት ካሁን በኋላ ከ6 ወር በላይ የሚፈጅ አይነት አይመስለኝም። እንደምትመለከቱት ብዙ ነገሮቹ እየተጠናቀቁ ይገኛሉ። ከበስተጀርባው ያለውም መስታወት መቅጠም የተጀመረባቸው ቦታዎች አሉ። ከዛ ባሻገር ደግሞ አጥሮቹን እያፈራረሷቸውም እየከፋፈቱት ስለሆነ ምናልባት ወደ መጨረሻው ምዕራፍ እየተጠጉ ሊሆን የሚችልበት እድል ነው ያለው። ስለዚህ በእኛ በ2018 ወይ ደግሞ በፈረንጆቹ በ2026 በዚህ በያዝነው ዓመት ማለት ነው እንዲጠናቀቅ ነበር የጊዜ ገደብ የተሰጠው። እንግዲህ ከዚህ በፊትም እንዳልኳችሁ ያው እዚህ የሚሰራው ይታወቃል። ከ113 በላይ እጅግ በጣም ቅንጡ የሚባሉ ሱቆች የተካተቱበት ነው። አውቶሜትድ ፓርኪንግ ሲስተም ይኖረዋል። ከዛ ባሻገር ደግሞ ባለፈው ምናልባት ያልነገርኳችሁ ለዚህ ለአሮጌዋ ፒያሳ እውቅና የሚሰጥ የሄሪቴጅ ቦታ ይኖራል፣ ወይም ደግሞ እውቅና የሚሰጥበት የሆነ የራሱ የቻለ ስፍራ ይኖረዋል። እንግዲህ በጣም ህጻናቶች ደግሞ እየተማሩ እየተዝናኑ የሚማሩበት አይነት የህፃናት መጫወቻ ስፍራዎች በርካታ ቦታዎች ይኖሩታል። ከዚህ ባሻገር ደግሞ እንደሚታወቀው በርካታ ደረጃቸውን የጠበቁ ሬስቶራንቶች እንደዚሁም ደግሞ ካፍቴሪያዎች ያካተተ ይሆናል፣ ያው ሲጠናቀቅ ማለት ነው ፕሮጀክቱ የታቀደለት። እንግዲህ ከዛ ባሻገር ዓለም አቀፍ ዲዛይነሮች ወደዚህ እንደሚመጡ እንደዚሁም ደግሞ ለውጭ ምንዛሬ ይውል የነበረው ትልልቅ ኮስቶች በተለይ ደግሞ ለቅንጦት እቃ ተብለው ወደ ውጭ ወደ ዱባይ ምናምን የተከደ የሚገዙ እቃዎችን እዚሁ ሀገር ውስጥ ለማስቀረት ደግሞ ትልቅ ፋይዳ ይኖረዋል። ለዛም የታቀደ እነዚህ የሚመጡ ዲዛይነሮችም እነሱን ታርጌት ያደረገ እዚሁ ፕሮዳክታቸውን እያመረቱ የሚሸጡበት እንደዚህ አይነት ቦታዎች ይኖሩታል። ከዛ ባሻገር ደግሞ እጅግ በጣም ደረጃቸውን የጠበቁ ቲያትር ቤቶችን ያካተተ ነው። እንዶ ከንግድነት ባለፈ ይሄ የፒያሳ አካባቢ የምሽቱንም ህይወት እንዲኖረው ካፌው ወይም ደግሞ ይሄ ሞሉ ምሽት ላይንም ሰዎች እንደ መዝናኛም እንዲጠቀሙት ለማድረግ በጣም ደረጃቸውን የጠበቁ ቲያትር ቤቶች ይኖሩታል። ሬስቶራንቶቹ በነገራችን ላይ ኢቭን ከዚህ በስተጀርባ ከሚገኙት ከአራዳ ሞል ጋር ኢንተግሬት ያደረጉ ይሆናሉ። ከላይ ሆናችሁ አራዳ ፓርክን እየጎበኛችሁ ፒያሳን ዙሪያዋን መቃኘት የምትችሉበት አይነት ቪው ይኖራቸዋል። እንግዲህ ይህን ህንፃ
ቲም ሊደሮች አሉት ወይም ደግሞ ይሄ የምህንድስና ቡድኖች ማለት ነው የሚገነቡት ሁለት ተቋማቶች አሉ። ኬኒሞስ እና እንደዚሁም ደግሞ ፋብ ፓርትነርስ የሚባሉ ሁለቱ ተቋማቶች የምህንድስናውን ቲም ይዘውታል ማለት ነው። እንግዲህ ቶታል አጠቃላይ ያረፈበት 112,000 ሄክታር ቦታ ላይ ያረፈ እንደሆነ ነው መረጃ ያየሁት። እንግዲህ ዙሪያው እየተዟዟረን እንመለከተዋለን። እንደምትመለከቱት ይሄ በፊት ለፊቱ በኩል ነው። ምናልባት ከዚህ በፊት የእግረኛ እንደ መራመጃ ወይም ደግሞ ወክ ማድረጊያ የእግረኛ መንገድ የነበረበት ነው። አሁን መስታወትና እንደዚሁም ደግሞ አልሙኒየሞች የተገጠሙበት ስፍራ ማለት ነው። አጥሩ እንደምትመለከቱት ኦልሬዲ እያነሱት ይገኛል። ከላይም በደንብ ከፍ ባለ ቦታ ወይም ደግሞ በሮች የተከፈተላቸው አሉ። ከጀርባም በተመሳሳይ እንግዲህ ሌላው በሚጠቀሙ ማቴሪያልም ጭምር ለየት ያለ እንደሆነ ይታወቃል። በጣም ደረጃቸውን የጠበቁ ኢቭን የፊኒሺንግ ማቴሪያሎቹ መስቶቱ እያንዳንዱ የሚጠቀማቸው ማቴሪያሎች በጣም ዩኒኮች እና ከፍተኛ ጥራት ያላቸው ግብአቶችን ነው የሚጠቀመው። ሌላው እንግዲህ ይሄ ለየት የሚያደርገው ሲጠናቀቅ ላይቭ ካርታዎች ወይም ደግሞ የሆነ ማፕ የሚያሳዩ ስማርት የሆኑ ቀጥታ ላይቭ የሚሰሩ መረጃ ዴስኮች ይኖሩታል። ከዛ ባሻገር ቀደም ሱፐር ማርኬት ብያቸው ነበር። የታችኛው የመጀመሪያው ፊት ለፊት ደግሞ ሲገባ በተለይ ግራውንድ አካባቢ ሃይፐር ማርኬት እንደሚኖረው፣ ሃይፐር ማርኬት ማለት ከሱፐር ማርኬትም በጣም ከፍ ያለ ትልልቅ ሱፐር ማርኬት እንደማለት ነው። እያንዳንዱ ለዕለት ተዕለት ይሁን ማንኛውም እቃ ገብታችሁ የምትገዙበት ማለት ነው። እንግዲህ ሌላው ደግሞ አዳራሾች ይኖሩታል። የባህል አዳራሾች የመሳሰሉ በጣም ደረጃቸውን የጠበቁ ትልልቅ አዳራሾች የሚኖሩት ይሆናል። ይሄ ፕሮጀክት ሙሉ ለሙሉ ተጠናቆ ወደ ስራ ሲገባ ማለት ነው። እንደሚታወቀው እዚህኛው ሙዚየሙም ላይ በርከት ያሉ አዳራሾች አሉ። ትልልቅ ኢቨን ስብሰባዎች እንደዚሁም ደግሞ አንዳንድ ዝግጅቶች የሚደረግባቸው በጣም ሰፋፊና ዘመናዊ የሚባሉ አዳራሾች እንዳሉ ይታወቃል። ያው አንዳንድ ብዙ ቦታዎች ደግሞ የዚህ ስለ አድዋን የሚዘክሩ ስለ አድዋ ጦርነት ላይ ነበሩ ሂደቶችን የሚያሳዩ ሰፋፊ እንደዚሁም ደግሞ በጣም በጥንቃቄ የተያዙ ደረጃቸውን የጠበቁ ቅርሶችን የሚያካተተ ስለ ጦርነቱ የሚዘክሩ ስፍራዎች ወይም ደግሞ አዳራሾች ማሳያ ቦታዎች እንዳሉት ይታወቃል። አሁን ላይ ደግሞ ምናልባት ቅዳሜና እሁድ አካባቢ ደግሞ ያው ሰው በብዛት ይገባል፣ አሁንም ይጎበኛል። ቤተሰቦች ምናምን ተገኝተው ከልጆቻቸው ጋር ባህላቸውም ወይም ደግሞ ከዚህ በፊት የነበረውን ስለ ጦርነቱ እንዲያውቁ የሚደረግበት መንገድም ጭምር አለ። እንግዲህ እንደሚታወቀው የላይኛው ኦልሬዲ አገልግሎት መስጠት ጀምሯል። ባለፈው ነው የተመረቀው። ምናልባት አሁን ላይ ታክሲዎች እየገቡ ይሆን አይደል እርግጠኛ አይደለሁም፣ ጠጋም እያላየሁም። ነገር ግን በርካታ ሱቆች ኦልሬዲ ተከፍተዋል። ስለሱ ማሳያቸዋለሁ። የዚህ የታክሲና እንደዚሁም ደግሞ የፓርኪንግ ተርሚናሉ ማለት ነው። ኢቭን በዙሪያው ላይ ውስጥ ላይ ከላይ ብቻ ሳይሆን በየዙሪያውም ሱቆች ተከፍተው የህፃናት እንደዚሁም ደግሞ የአዋቂዎችም እቃዎች ወይም ደግሞ አልባሳትን የመሳሰሉ መግዛት የምትችሉባቸው በርከት ያሉ ሱቆች ተከፍተዋል። ጠጋ ብዬም እስኪ በዚህ በኩል ያሉትን በላይ አንዞርም በዚህ በኩል ያሉትን የምንመለከት ይሆናል። እንግዲህ እዚህኛው የአስፋልቱ በኩል የነበረውን ከጫፍ ተነስተን እያጠናቀቅ ነው እንገኛለን። እንግዲህ እንደምትመለከቱት ያው እንደዚህ እየተገላለጠ ይገኛል። ህንጻው እንደምታዩት ደረጃ ላይ ደርሷል። ዙሪያው ዞረን በታች በጀመርንበት አካባቢ ነው የምንጨርሰው። በዚህ የሲኒማ ኢምፔሪያል ያልኳችሁም አንዳንድ እነዚህ እየለቀቁ የሚገኙ ሱቆችም እነሱንም ዙሪያው ላይ ዞሬ ማስጎበኛችሁ ይሆናል። ያው ተርሚናሉ ምናልባት መረጃ የሌላችሁ አዳዲስ ቤተሰቦች ካላችሁ ይሄ ነው አድዋ የታክሲና እንደዚሁም ደግሞ የባስ ተርሚናል ማለት ነው። በቅርቡ የተጠናቀቀው ግራውንድ ላይ እንግዲህ ሌላ 2 ፍሎሮች አሉ። በርካታ ሱቆች የያዘ ነው። ከዛ ባሻገር ለባስም ለታክሲም ካሁን በኋላ እንግዲህ እዚህ ስር ነው መጫን ወይም ደግሞ አገልግሎት መስጠት የሚጀምሩበት። እንግዲህ ወደ ታች ስንወርድ ደግሞ ዳውዲ ቦራ ፋውንዴሽን እንደዚሁም ደግሞ ወረዳው
በሱ በኩል ዞረን በቀኝ በኩል ደግሞ ዋናውን ህንጻ ከጀርባው ደግሞ ምን እንደደረሰ እየተመለከትን እስከ ታች ድረስ ወርደን በዙሪያው የዛሬ ጉብኝታችንን የምናጠናቅቅ ይሆናል። እስከ መጨረሻው ድረስ አብራችሁ የምትቆዩ አፕዴት ስለዚህ እንትን መረጃ ታገኛላችሁ። Baca.
የዛሬ ጉብኝታችን ይሄንን ይመስል ነበር። እዚሁ ነው የምናጠናቀቀው። ይሄ ከምትመለከቱት ከአራዳ ፓርክ በኩል ምን እንደሚመስል ነው። እስካሁን አብራችሁ ስለነበራችሁ አመሰግናለሁ። ነገ በሌላ ቪዲዮ ተመልሰን እንገናኛለን። መልካም ጊዜ